አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተን ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት የጣልሽ ሆነ እኔ ፈልገዋለሁ። አብርሃም በደም ካዳምጥሽ ይገባሽ። አይጠቅመኝም ወይም ደግሞ ይጎዳ ምትሆን እኔ ፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው ገባሽ? በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን አላችሁ የተከበራችሁ ውድ ፋሚሊዎቻችን? እኛ በጣም ደህና ነን። እንደምታዩት እንግዲህ ከማሸነፉም ከድሩም ጋር የተያያዘ አለባበስ ለብሳ መታለች። አንድ ያሳይልኝ። አርሰናል ትላላችሁ። ልዩ ቀን ነበር ትላንትና። ሁለት ድርብ ድል ነው ለኛ። አንድ አርሰናል ዋንጫ በልቶልናል፣ በጣም ደስ ብሎናል። ሁለተኛው ደግሞ ድል ደግሞ እኛ የተበደልነውን እኛ የተጎዳነውን የተጨቆነውን እንዲጨቆኑ አድርገን ብድር መልሰናል። ብድራችንን ምክንያቱም እናቴ ምን ትል ነበረ? ብድር የማይመልስ ልጅ አይወለድትን ነበርና ያው የአባቴ ልጅ ሆኜ እንግዲህ ብድር መልሻለሁኝ። ብራቮ። እና ምንድነው ዋናው ትልቁ ሀሳብ ብድራችሁን መልሱ ነበረ። ብዙ ሰዎች እንደዛ እያላችሁ ነበረ። ስለዚህ እኔም ማድረግ አለብኝ ብዬ ያሰብኩትን ነገር አድርጌያለሁኝ። እንግዲህ አስገብተናል። አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተናል። እንግዲህ ያው የእናንተም ሀሳብ የብዙ ሰዎች በጣም ነው ቤተሰቦቻችን የደከሙት። በዛ ወቅት ላይ ቤተሰቦችን በጣም ያደከምኳቸው በጣም ብዙ ሰዎች ተጨንቋል። እንዳልኳችሁ ነው ብድሩ የማይመልስ ልጅ አይወለድትን ነበር እናቴ። እሷን በጣም ተጨንቃ ነበር ምናምንና ሁላችሁም ታውቃላችሁ። በፋሚሊ ጉዳይ ላይ 3 ቀኑ በጣም ከባድ ቀን ነበረ ለቤተሰቦቼ። ያን ቀን አልፌው ግን መጥቻለሁ። ሶ ይሄን ነገር ማየት አለባቸው። ገባችሁ አይደለም? ማወቅ አለበት። ስሜቱ ሊገባው ይገባል ብዬ ስላሰብኩኝ ነው ዋነኛው ነገር ይሄን ያደረኩበት ማለት ነው። እንግዲህ ተሳክቶልን እንግዲህ አስገብተነው መተናል ማለት ነው። እና እንግዲህ ያው ሁለተኛ ጊዜ ነው ስናስገባው። ከዚህ በፊት እኔ እንዳስገባው ታውቃላችሁ። 4 ቀን ወይዬ ብለውት ከዛይ ደግሞ ሁለተኛችን ነው። ሶስተኛችን ነበር የሚሆነው በነገራችሁ ላይ እራርተንለት ነው የሆነ ሰሞን ደግሞ ተወታ ያደረግነው። አሁንም እንግዲህ የተንቀለቀለ አፍሶ ለቀመ የሚባለው መሰለኛ እና ቅልቅል ሲሉ እሱንም እንግዲህ ትላንትና እንዳደረግነው እንዳያችሁት መጥሪያ ወረቀት ሰጥተነው ዛሬ ደግሞ ሸኝተነው መጣን። ዛሬ ደግሞ አስገብተነው መጥተናል። እና እንግዲህ አንዳንድ ሰዎች ላይ ያናግሩን ይፈልጋሉ። ያ በዚህ ጉዳይ ላይ ትንሽ ቅሬታ የተሰማቸው አካላቶች አሉ እና ቅሬታቸውን ሊያቀርቡ ዛሬ ይመጣሉ። ይግባኝ ለማለት ያህል ነው መሰለኝ የሚመጡት። እኛም ቅሬታቸውን በሚያቀርቡት መልኩ እናስተናግዳቸዋለን ማለት ነው። ይሄን ይመስላል። ይግባኛቸውን ለመቀበል መጀመሪያ ያው መስማት አለብን። ያው እኛ ችሎት ነን ዛሬ ችሎቶች ስለሆነ ነው ማለት ነው። ይግባኛቸውን ለመቀበል ይግባኙ ተቀባይነት አግኝቷል ወይም ውድቅ ሆኗል የምንለው ከሰማን በኋላ እናሳውቃችሁ። ሲጀምር አብረን ነው የምንሰማው። አብረን እንሰማለን። ምን አይነት ሀሳብ ይዘው እንደሚመጡ እንግዲህ አላወቅንም፣ ግን በጣም ሆት ሆነው ነው ለማናገር የሞከሩት። ያው ሩታ በጣም ነው አሁን ላይ የምታናዳቸው በነገራችን ላይ በድርጊቷና ሆት ሆነው ለማውራት ሲሞክሩ እሷ ፈገግ ብላ ነው ችግር የለም ነው ይግባኝ ከሆነ ነው ምናምን ብላቸዋለችና ይግባኝ ሊያሰቡን እንግዲህ እየመጡ ነው። እስቲ ይግባኛቸው ምን እንደሆነ ከምን የተነሳ እንደሆነ አቋቋማችን ራሱ ግን እንደ ችሎት መሆን አለበት። ተራቅና እዚህ ጋር ከዛ በኋላ አንድነሱ አንድኛ ራሱ ቢሆን ደስ ይላል። ኮንቲኔ ለምን ታዲያ እንደዚህ ይሄ መዶሻ እንደዚህ ውሳኔው ተሽሯል ወይም ደግሞ መዝገቡ ተዘግቷል ወደ መዝገብ መቼም ነው የማንሰማቸው፣ ግን ያው እንደማመጣለን። እኛ ጋር የሚሆነ ነገር ሲፈጠር ሄደን እንደምናዳምጣቸው ሁሉ እነሱ ጋር የሚሆነ ነገር ሲፈጠር እንግዲህ እኛም የማዳመጥ ግዴታ ስላለብን እንሰማቸዋለን። ያየነውን ግን በማየቱ ደስተኛ ነኝ። ምክንያቱም የዛ የሆነውን ያሳለፍኩትን ነገር እንደ ይፈልግ ነበረ። ምክንያቱም ያለ ምንም ሪዝን ነው ይሄ ነገር የሆነው፣ ያለ ምንም ምክንያት
ጭራሽ ባሉ አልነበጥ ዋላችሁ። ሩታንም ባሉ አልችበት ዋል ኤፍሬምንም እንደዛውና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው። ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። መጥቶልሽ ይግባኝ ያሰሙ መጥተዋል። ሰላም እንዴት ነው? እግዚአብሔር ይመስገን። ፈገግታ የለም ፊታችሁ ላይ ችግር አለ? ፈገግ ወደ እንዴት አቀ ነው ለዶስ ወደ ገደለው እንግባ። አረ ጭራሽ መገዳደልም አለው። እኛ በጣም ርቀሻል። እንደ ሀሳብ ቀረብ ብትይ ምንም አይፈጠርም። ለባት ችግር የለውም። እሺ ለምን ነበር ያው መጀመሪያ እንደዚህ አይነት በቀሉ ለምን አስፈለገ? ከዛ ባለፈ ደግሞ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተን ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። እየደከመሽ ነው። እረፍት ማድረግ አለብሽ ወይስ አያስፈልግም? እሺ ያማረኝ እንደውም አብርሃም ነው። ወይ ይወጣልሻል። እዚህ አካባቢ ልክ ይማየውን አልዋሽታ ምናምን እንደመጣበት አሁን እናንተ ጋር የምትበታሽ ነገር የለም። እሺ ግን ደግሞ በጣም ተራግቼ ላውራችሁ እየሞከርኩ ነው ያለሁት። እሱ ነው የሚያወጣሽ ጀመር የሚያስገባ ነገር ምንም ምክንያት አለ ብዬ አላስብም። አንቺም የልጅሽ አባት ነው አይደል እንዴ? ምንም ቢሆን ጥሩ ክፉም ደግ አሳልፋችኋል። ተገቢ አይደለም። ገባሽ? የራስሽን ህይወት መኖር አለብሽ ብዬ ነው የማስበው። ስለዚህ እናንተ ናችሁ ሄዳችሁ እሱ ማስፈታት የምትችሉት፣ አስፈቱልኝ። አለቀ። የእናንተን ዘባዝጌ መስማት አልፈልግም። በጣም ሲጀመር ዝም ብላችሁ ደከማችሁ። በጣም የገባችሁት በስራችሁ ነበረ። ታውቃለህ ዳኒ፣ ታውቃለህ በስነ ስርዓት። ምክንያቱም እያደረጋችሁ እኔ ከእሷ ጋር ማውራት አልፈልግም። አሁንም ሄርሚ ብቻዋን እንዳትመጣ ስለፈለኩ ብቻ ነው የመጣሁት። ኖ አይ ባለ ጉዳዮቹትና ከኔ ጋር ምንም ባልተገናኘ ጉዳይ እንደገባው እሷ ምስክር ነች። ነገርኩ በቃ። አሁን ይኸውልህ የመጣሁት አሁን ከሩታ ጋር ምናምን ለሆን ሳይሆን ሄርሜላ ብቻዋን እንዳትሆን ነው የመጣሁት። ሲቀጥል ደግሞ የታሰራችሁት በምክንያት ነው። ሄርሜላ እሷ ጋር አንተ ጋር አለች ተብለህ አይደለም የገባኸው። እሺ ምን ተብለ? ወንድሜም አብሮ ታስሯል። እሺ ስለዚህ ወንድሜ አብሮ የታሰረበት ምክንያት ደግሞ እያላገጣችሁ ስለነበረ ሴት ልጅ ላይ የተሰላቃችሁ ስለነበረ ነው የገባችሁት። አሁን ግን በአጸፋው አብርሽን ማስገባት መስሏችሁ ነው። እሱ ነገሩ ሲጣራ እኮ እንትን የሚልበት ጉዳይ ነው። ገብቷል? ለምን መሰለ ይሄንን የሚሆነው ዝም ብሎ እንትን አይልም። ነገሩ ግን እስኪስተካከል ነገሮችን ለማየት ህግ ያደርጋል። የራሱ አሰራር አለው። ለዚህ ምንም አይመስለኝም እኔ። እናንተ ግን ትላንትና ማይቻለው እየሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁን ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃተሽ? የራስሽን ህይወት ለምን አትኖሪም? አንተስ ለምን አትኖርም? በአብርሃም ዙሪያ ላይ ካላጠነጠናችሁ ህይወታችሁ አይቆምም፣ አይሰብርም። እሺ ንገሩኝ እስቲ። እሺ በመጀመሪያ ደረጃ ይወድሽ አንቺ እንደዚህ ግልፍተኛ ሆነሽ እሷም እንደዚህ ግልፍተኛ ሆና እያወራችሁ ያላችሁበትን ቶን የኛም ቤተሰቦች እስር ቤት ባለን ሰዓት ላይ ቢያገኟችሁ ከዚህ ጥፍ ነው የሚሆኑት። ገባሽ አይደለ? የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ ነው እንጂ እያሳለፍን የነበረውን ችግር ሁሉም ሰው ያውቃል። ገባሽ አይደለ? ማንም ልጅ እስር ቤት እንዲገባበት የትኛውም ወላጅ አይፈልግም። ተረዳሽ? የትኛውም ወንድም እኔም እኮ እህቶች አሉኝ። ገባሽ አይደለ? ሶ ያለ ጥፋቴ ያለ ወንጀል ያ ነገር ላይ ሲደርስብኝ እንደዛ ሲደረግ እስር ቤት ስገባ መጥቶ እናንተ ማንም አልጠየቃችሁ። ተረዳሽ? እኛ ግን እናንተን ፈልጋችኋለን ስላላችሁ እንድትመጡ አደረግን። ባንቺ መጥፋት ምክንያት ባንቺ መጥፋት ምክንያት እኔ ያን ሁሉ መስዋዕትነት ስከፍል ዛሬ ላይ መተሽ ግን አብርሃም ሲሆንብሽና እሱ ሲሆን የጄን አባት ፈልጋለሁ። ሁላችንም ፈላጊዎች አለ። ሩታን ፈላጊ ያላት ኤፍሬምን ፈላጊ ያለው። ገባሽ እኮ ፈላጊያችሁ ሜት መሄድ ትችላላችሁ። እኔም ስለምንፈልግ እኛም ስላንቺ ህይወት አያገባንም ነበር። ስለ አብርሃም ነው። ስለ አብርሃምም እኛ ባንቺ ህይወት መታሰር አይጠበቅብኝም፣ አያገባኝም። እሺ እኔ ደግሞ በመጀመሪያ ደረጃ ማናችሁም እንድታወሩ አልፈቅድላችሁም። ምክንያቱም ኤፍሬም ወንድሜ ነው። መርሳት የሌለባችሁ ነገር ሩታም ሆንሽ ዳኒ፣ ኤፍሬም ወንድሜ ነው። ምንም ቢሆን የሚመለከተው እኔን ነው፣ አብርሃምን።
ዴቭን ነው የሚመለከተው፣ እናንተን ግን አይመለከትም። ስላልተመቸው እኮ እናንተ ነገር ልክ ስላልሆነ ነው እሱ ወንድማችሁ ሆኖ አትክደው ዳምነቱን ተቆርጧል። ከኛ ጋር የሆነው እኮ ልክ ስላልሆናችሁ ነው። ሩታ ገዲ ከኛ እናንተ ልክ አይደለም። በቃ ወንድሜ ነው ምንም ቢሆን እናንተን አያገባችሁም። እዚህ ውስጥ ይመለከታናል አትሉም። ከኔ ከሱ ይልቅ ለኔ የሚቀርበው ወይ ደግሞ የምቀርበው እኔ ነኝ ለኤፍሬም። ስለሱ በተመለከተ ሳይሆን እናንተን በተመለከተ ሳወራ ግን ውጡ በቃ ከእንደዚህ አይነት ትርምስ። እናንተ ናችሁ እኮ ያስገባችሁን፣ እኛን ያሳሰራችሁን እናንተ እንጂ ማንም አልደረሰባችሁም። እናንተ ጋር አልደረስንም። የጀመራችሁት እናንተ መቼኛ ጀመረ? ፈራችሁ እንዴ ታዲያ? ለምን እኛ ከጀመርን ምን አስፈራችሁ ታዲያ? ተጋፈጡና በቃ መጋፈጥ ነው። ስለማጋፈጥ አይደለም። እናንተና እኛ በጣም የተለያየን ሰዎች ናችሁ። እኛ የራሳችንን ህይወት እየኖርን ነው። እናንተ ደግሞ በቀልና ቂም ላይ ናችሁ፣ እዛው ላይ ናችሁ። በቀላችሁን ቂማችሁን ተውልና አብርሃምን አስወጡልኝ ነው እያልኳችሁ ያለሁት በግልጽ አማርኛ። ኦኬ ሰማኛለ። አብርሃም ያስፈልገኛል። አንተ እዛ እስር ቤት ውስጥ እንደምታስገባው አይነት አይደለም። ለምን ገባ ታዲያ? እኔም ማስገባው በቀል ምን ምን ቂም ምንም የማይሰራ ነገር። አሁን አንድ ነገር ልናገር ፈልጋለሁ እኔ ከይቅርታ ጋር። አሁን ሁላችሁንም አዳምጫችኋለሁ። አሁን እኔ በተራችሁ ታዳምጡኛላችሁ። በመጀመሪያ ደረጃ ያኔ እነ ዳኒ ሲገቡ እሰይ ደጋረጉ እንኳን ገቡ አልነበር ያላችሁት? እሱም እሰይ ደጋረገ እንኳን ገባ ነው የምላችሁ ሁላችሁ። ይሄ ነው ሐሳቤ በመጀመሪያ ደረጃ። ጥፋቱ ነው፣ በጥፋቱ ልክ ነው እየተከፈለው ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን። እኛ ደግሞ መረጃ ተጨባጭ መረጃ ያለን ከቪዲዮ እስከ ቃላት ንግግር ፊት ለፊት ቁጭ ብለው የተናገሩት ንግግር አለ። በመረጃና በማስረጃ ነው ያስገባነው እሱ አሁን ይሄንን ነገር ተረጋግታችሁ ነገሮችን ሰላም ለማድረግ እስካልሞከራችሁ ድረስ አሁን የመጣችሁበት ቶን ደስ ይላል። ቅልስልስ ያላችሁበት ቶን ጸዴ ነው፣ ተመችቶኛል። በእንደዚህ አይነት ወይ የምትቀጥሉ ከሆነ ያው ማስፈታቱ ማሳሰሩም እኛ እጅ ላይ እንዳለ ታውቃላችሁ። እናንተ አምላክ አይደላችሁ። በመጀመሪያ ደረጃ እናንተ አምላክ አልነበራችሁም። ማስፈታቱ ማሳሰርም እኮ ስልጣን ያለሽ ያህል አታድርጊ። እንችላለን። ስለምን ያስገባን? ገባ ይወጣል። ኖርማል እኛም ገባን ወጣን። ወድ ልጆች ነን። ኖርማል ስለተናደዳችሁ መሰለኝ እያደረጋችሁ ያላችሁ እንዳነሳለት ይወጣል። ስለተናደዳችሁ ነው እያደረጋችሁ ያላችሁ። አንቺ ስለምታስወጪ ሳይሆን ተጣርቶ ነው ይወጣል። ችግር የለውም። አትጨነቂ። ሀሳብ አይግባሽ ሩታዬ፣ የኔ እናት ሀሳብ አይግባሽ። አንቺ ህይወትሽን ኑሪ። ታይ ቅርብሽ። ሞኛ አትሁኚ። አንቺ ዝም ብለሽ አትነጂ። ተረጋጊ። ራስሽ ኑሪ ህይወትሽን። ኧረ ህይወትሽን ኑሪ ባክሽን። ህይወቷን ነው እኮ እየኖረች ያለችው እንዴ። አሁን ማን የመጣው? እናንተ ናችሁ ከመጣችሁብን። ሂዱ ከፈለጋችሁ ሂጂ። ልካን ሂዱ። በቃ ሜር ነው። የራስሽን ህይወት መኖር ከፈለግሽ ሂጂ። አትጥቂኝ። እዚህ ጋር የመጣችሁብን እናንተ ናችሁ። እናንተ እንደርጎ ዝም ብጥልቅ የሚላለን አንቺ ነሽ እኮ አሁን የመጣችሁ። ለምን አትሄጂም? በማያገባኝ ነገር እስር ቤት መረጃ አለን ቪዲዮ አለን የምትሉት እንዳንቺ ደግሞ ቪዲዮና ፋይል እሱ ስራዬ ብሎ እስር ቤት ስላላስገባሽ ወይም ደግሞ እሱ ህግ ጋር ሄዶ እንዲያረጋችኝ ስላላለ ነው እንጂ እንዳንቺ ከእስር ቤት በላይ የሚገባው አልነበረም። ቢገባሽ ማለት ነው። ስለሚገባው ከአንዴም ሶስቴ አስገብቻለሁ። ተረጋጊ። ጨካኝ ስለሆንሽ ነው። በጣም ጨካኝ ስለሆንሽ ገባሽ? በነገርሽ ላይ ተረጋጊ። ይሄ ነገር አንቺን የሚመለከታል። አንቺን የሚመለከታል። ልብሽ ንጹህ ካልሆነ ሁሌ ለሰው ልጅ የሆነ ቦታ ይደቃልሽ መቼም አያልፍልሽም። የትምም አልፈልሽም። አምሮብኝ ነው። በዛ ባለፈ የልጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲል በቅርቡ እንኳን ለሱ እንደሚያስብ አክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው ብያለሁ። አንገት ማስደፋቱ ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺም ነገ ገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። እሷን እሺ በምን እንደምታስገቢያት እናቴ እሱ ችግር የለውም። መረጃ ለኛ ትሄደ በምን እንደምታስገቢያት እሷን ሌላ ትፈጥሪ። ታይ ይቅርብሽ። ማረጋቢያ ነገር አለ። በጣም ተረጋጊ ሩታ፣ ራስሽ ተረጋጊ። ታይ ይሄ ነገር ልክ አይደለም። ይቅርብሽ ነገር መኖር አሁን ደግሞ ምን ሆናችሁ ነው? አሁን ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር ኮፋ ብለሽ የምትኖሪ መብትሽ ነበር። እሱ ለምን በደንብ ነው ማየው። የሚታይ ልጅ ነው ያለሽ፣ የሚደነቅ ልጅ። ግን ደግሞ አንቺ ኑሮሽን ክብር ለመድኃኒዓለም ቂምና ምን ይሳነዋል? መድኃኒዓለም እንደዚህ ብናስመሰክር ሰዎች ነን። ቴንኪው ስለምስክርነትሽ። የሚታይና ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባከቤ እንደዚህ የሚያስመሰክር
አንቺ እኮ ልጅሽማ ያስመሰክራል። አንቺ ነሽ ማታስመሰክሪው። ታዲያ እንዲያስመሰክር ያደረገው ማን እጅ ላይ ነው ያለው? ወገንታት እየመሰከራችሁ እናቱን ነው እያየመረው። በጣም ህይወት ነው የሚኖር ህይወት ነው እንጂ ጀብድ አይደለም። የማይሆንም እንትን አይደለም። ይሄ ደግሞ የሆነ የምትኖር ህይወት ነው። ህይወትሽን አስተካክለሽ ብትኖሪ ደስ ይለኛል። የሆነ እንደዚህ አይነት ህይወት ባትኖሪ በማናውቀው ነገር በማያገባን ነገር ነው ከሳችሁ ሌላ ህይወት ውስጥ እንትን በማያገባን አትበሉ። በማያገባችሁ አይደለም። አይመለከተንም። በማታውቁት ጉዳይ ነው ሄዳችሁ አንቺም ጭምር የመሰከርሽው። ገባሽ? እኔ ልጅ መሰከር እኔ ጨመርሽ። እግዚአብሔር ይስጥሽ። አመሰግናለሁ። ለኔ ሲጀመር ተኝተሽ አታድሪኝ እኮ ቆየሽ። እሱ ችግር የለም። አሁንም ሲጀመር እኔ ሲቀጥል ደግሞ እየተረጋጋችሁ ለማንኛውም እናንተም ተረጋጉ። አደብ ግዙ። ልብ ግዙ። ይቅርባችሁ። ልብ ግዙ። ልብ ጠፍቷችኋል። ልብ ግዙ አለ። ልብ ባይኖረን እዚህ ጋር እንዴት እንቆማለን? እንዴት እንቀሳቀሳለን? ልብ ቢኖራችሁ ምን የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። ገባሽ አይደል? እናቴ ብድሩ የማይመልስ ወንድ አይወለድ ትላለች። ገባሽ? ልብ ስላለን ጫወታ ነው የያዛችሁት። ይኸውልሽ አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደ ፋሚሊ ተጋባላችሁ አስገቡና እኮ ነው። አሁን መረጃ እስክናገኝ ነው እናንተ ላይ እኛ ብዙ ጊዜ እንናገራለን እናደርጋለን። ይሄን ነገር ልናደርገው ስለምንችል ጠንቀቅ ለራሳችሁ ፍሩ ነው። ቢያንስ ለጠያቂነት ውጪ ምንም ነገር ቫልዩ የለውም። አሁን የምታወሩ ነገር ለኔ ማለት ነው ዝም ብሎ ነገር ወሬ ነው። እሱም ዝም ብሎ አስገባን። እኛ ወጣን አይደል? እውነታው ሲጥዮልሽ አንድ ነገር ላስረዳሽ። እሱ ባላየው ባልሰማው ነገር ላይ እኛን ወንጀለኛ አድርጎ አስገባኝ። ታስሬ ወጣው። ሀቁ ሲወጣ ገባሽ? እሱም ሀቁ ሲወጣ ይወጣል። ዝም ብሎ 3-4 ቀን እንደው ሌላም ልጅ ከሚያስረግዝ አንቺ ይረፍልሽ አይደለም። ስማኝ፣ የምን ሀቅ ነው? እኛ እኮ ማስረጃ እውነት ያለው ሰው ያለን ሰዎች ነን። የትኛው ሀቃችሁ? በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከሰን አስገብተናል። በቃ ይሄ ደግሞ ማስረጃ ያለን ነገር ነው። ገባችሁ? አይ እናንተ የእናንተ እንደ ህግ እንደናንተ አዛችሁ ነው የሚያሰራው። በዚህ ነው ህልካት እሱ ላይ አዞ ነው እንደኛ ያስገባል። እሱማ ትክክል ስለነበረ ነው። አንድ ትክክል ያደረገው ስማኛ፣ እናንተ ተለቀቃችሁ እንትን አትበሉ። አንደኛ እቺ ልጅ ጠፍታለች። ሁለተኛ ወጣችሁ ሚዲያ ላይ ፎቶ እየበተናችሁ አዝነን እኮ ነው እንደው ተጎዳሽ ሞራሉን ለመጉዳት እናንተ ያስጠየቀው በቂ ምክንያት አለ። በቂ ምክንያቱ ምንድነው? ሄርሜላ ጠፍታለች አይደል? ጠፍታ ነበረ፣ ከአይናችን ጠፍታለች። እኛ ጋር የሆነ ሰው ጠፍቷል። በቃ እናንተ ምን አደረጋችሁ? ዝም ማለት ይቻላል። የሆነ ነገር ማድረግ ይቻላል። እናንተ ኦኬ አሁን ነው ይሱ አይደል? አሁን እኮ ነው ተደብቀሽ ነበር። ይኸውልህ ስማኝ ዳኒ ስማኝ። እና ያኔ በለጠፋችሁት ነገር ነው እንደዛ በተሳለቃችሁ ነገር የገባችሁት። ወንጀል አይደለም መቀለዳችሁ። እንደዛ በጠፋ ሰው መሳለቅ ወንጀል አይደለም። አልጠፋችሁም፣ ተደብቃል ጉዳዩ። ከዛ ገባችሁ፣ ተጠየቃችሁ፣ ወጣችሁ። ተረጋጊ። አሁን የነሱ ቃል ካንቺ ለመልቀም ነው። ምንም አይወጣኝም ሲጀመር እንደዚህ ያለ ነገር ታዩ ነገር ነው እየሰሩ ያሉት። ስለዚህ ብደበቅም ፍሬዥ ነው። ገባ? እንደዚህ ውል የምትልለትን ፍሬዥ ነው። አንደርስታንድ ካረከው ማለት ነው። ቢገባ እሺ፣ ካልተዋጠልህ ዋጥ። እሺ፣ አረሪ ብራሪ ይኸውልሽ፣ ነገ እኔ እናንተ ፎቶ ለጣፋችሁ ስራዬ ብላችሁ ኮምፒውተር ቤት ሄዳችሁ የኔን ፎቶ እስከማስለጠፍ ድረስ እንግዲህ አላሰብኩሽም ማለት ከባድ ፍሪ ካሽ ፊት ለፊታቶች ለምን ተደበቅሽ እኮ? እንደዛ እኮ አልሽ። እኛ አስበን ተጨንቀን ነበረ እንደዛ ያደረግነው። ግን ደግሞ አሁን ይሄ ካልተገባሽ ይሄ ነገር ካልተገባሽ አንቺንም የዋህና ዝም ብለው እንትን ስንል ሞኝ አድርጋችሁ እንዳትወስዱ። ገባ? ምን ታመጣላችሁ? በጣም የዋህ በጣም ሞኝ። ኧረ እባክሽ ሂጂ አትይኝም። በጣም የዋና ሞኝ ስለሆናችሁ ነው በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት። እኛ ደግሞ ሀቀኛ ስለሆነን ታውቅ ጋር ያለ አምላክ ስላለን እውነታውን አወጣው። ከዛ ደግሞ በውሸትና በአሉባልታ ያደረጋችሁትን ነገር ብድሩን መልሰን አሳየናችሁ። እሺ ብድር እየተመላለሳችሁ እንዴ ዘመናችሁ ነው አሁን እያያችሁ ያላችሁት ነገር ማለት ነው። ጊዜ የእውነት ወንድምሽ አብርሃም እግዚአብሔር ስላለው ነው እንጂ በሩታ ሁኔታ እስካሁን እኔ እንጃ በህይወት ራሱ መኖሩ። አሁን ለማንኛውም ስለናንተ ነገር ምንም አይመለከተኝም። ብድር እየተመላለሳችሁ እኛ ያየነው ታያታለሽ። እኛ ያየነው የኛ ቤተሰብ የተንከራተተውን ትንከራተታቻለሽ። አይወጣም። አንተንም ሆነ ሩታንም እሱ ስራዬ ብሎ እስር ቤት የሚያስገባ ሰው አይደለም። አስገባል። እንደዛ አይነት ደግሞ ንጹህ ልብ ያለው ሰው እስከምን ድረስ መድረስ እንዳለበት በደንብ እናውቃለን። ንጹህ ልብ ነው በመጀመሪያ ደረጃ ትልቅ ደረጃ ሊደርስ የሚችለው። ገባ? እንደናንተ አይነት ተንኮል ሁሌም በጣም ንጹህ ልብ ስላለው ነው በውሸት ሄዶ ምስክር እኛ ያሳሰረ ወንድሙን እኔን ስሚኝ
የኔ እህት ያየችውን የኛ ቤተሰብ ያየውን ታያለሽ፣ አንቺም ታያለሽ፣ አንቺም ታያለሽ። ትመላለሻለሽ፣ ትጠይቂያታለሽ። ምንም ላይ ማታስቡ አሁን በጣም አታስቡ። በጣም አፈላችሁ፣ ይብረድላችሁ። አሁን በጣም ቀዝቀዝ በሉ፣ ተረጋጉ። አንዴ አደብ ብዙ ለራሳችሁ ህይወት ነው ሆናችሁ ነው። ቅድም በመጣችሁበት ሆና አናግሩንና ልጁን ከእስር ቤት እናስወጣላችኋለን። ለምኑን ትንሽ ሰላም እባካችሁ ታስፈትሉናላችሁ እንበላችሁ። ፈገግታ ለፊትሽ አልቀበልም፣ ፈገግታ ለፊትሽ አልቀበልም። ይሻላችኋል። ይሄ ውድቅ ነው። ይሄ ግባኝ ፈገግታ አለ። እናንተ ምን አስለመነኝ? እኔ ሲጀመር ከእናንተ ጋር ምን እንደዚህ ያስወራኛል? መሆን ያለበትን ህግ ነው እንትን የሚለው ህግ እንትን ይለዋል። ከእናንተ ጋር ምን አስወራኝ? ነገርኳችሁ። አሁንም እናንተ ጋር የመጣሁት ለሄርሜላ ስል ነው እንጂ ለእናንተ እንትን ብዬ አይደለም የመጣሁት። ናፍቀንሽ እና በጣም እንደናንተ አይነት ሰው ሲጀመር ሊናፍቀኝም አይችልም፣ አይናፍቀኝም። በእናንተ በበቀል እየተቀነሰሳችሁ ዘመናችሁ ኑሩ። አይዟችሁ። እሺ ልጁን ግን ተውት፣ በቃ የራሱን ህይወት ይኑርበት። እና ካልተዋችሁ ምን ታረጉት? አንጠልጥሉት ወይም እስቲ አንደኛችሁ እንደይላችሁ። አይዞህ ለራስህ እባክህ። አይዟችሁ በቃ አይዟችሁ። እኛ ያየነውን ለምን አይዟቸው? እኛ ያየነውን ነው የምታዩት። እኛ ያየነውን ታያታለሽ። ምንም ማለት ዳኒ ታለቅሻለሽ። ዛሬ እንደዚህ ፎቶ ነሽ ሄደሽ ነገ ደግሞ እያለቅሽ ዳኒ። እኔ እንደዛ ማለቅስ ሴት አይደለም። ታሰረ አብርሃም እንዲፈታ ምን እንድናረግላችሁ ነው የምትፈልጉት? ተንበርከን ይቅርታ እንድጠይቃቸው ነው የሚፈልጉት። አይ እነሱ አጥፍቷል አብርሽ። ስለዚህ እኛ ተንበርከን ይቅርታ እንጠይቅ። ሄርምዬ የኔ እናት ዝም በያቸው። እነሱ ዝም በያቸው እና አብርሃምን ጥፋት አጥፍተዋል ምናምን ብለው የሚያስቡ ከሆነ እኮ እንደነሱ ጥፋት እኮ አይደል መንበርከክ መሬት ላይ መተኛት ነው ያለባቸው። ወይኛ ዝም በያቸው ነገር የለም። ስለዚህ አሁን አብርሃምን ከእስር ቤት አስፈቱልኝ፣ ካለበለዚያ ታያችሁ እናንተ በምትሄዱበት እኛ ምን ሄዱ ወይ እናንተ እኮ በቀል በቀታው ይሄ ነገር ነበር ሄዳችሁ ነበር። እሺ ተበቀላችሁ። ዛሬ ነገ የሆነ ነገር ያደርጋል፣ እናንተ የሆነ ነገር ታደርጋለች። እንዲህ ይቀጥል ህይወት ተበቀለናል። ምንም አያመጣም። ማንሽም ምንም አታመጣም። ምንም አይመስለኝም። ምን ትናንት እንደዛ ያላግጣችሁ ነበር፣ አሁንም አላግጡ። እናንተ ህይወታችሁ ሁሉ የፌዝ እየሆነ ይኖራል። አድርጉት እንደዛ በቃ። እኛ ህይወታችንን እንኖራለን፣ እናንተ ደግሞ እያፌዛችሁ እንድትዩ ትኖራላችሁ። ውጪ መሆን አልፈለግሽም? አንቺ መግባት ፈልገሽ? እስኪ አንተ አስገባኝ። እኔ ኧረ እባክህ ፍላጎትሽ ከሆነ ትገባለሽ። እባክህ አስገባኝ። እሷን አስገብታ አንተ ምን አይነት ትኖራለህ? አሁን እኖራለሁ። አሁን አስገብቼው እየኖርኩ አይደል? ኤርሚ አልጨረስንም፣ አንሄድም። እነሱን ታያቸው፣ እኛ መጨረስ ባለብን እኛ እንጨርሳለን። አሁን ተረጋግታችሁ ፕሊዝ። በጣም መረጋጋት። ይኸውልሽ ሩታ፣ ይሄ ነገር እንደ ትልቅ ነገር አሁን አንቺ አስተውይ ብልህ ሴት ሁኚ እያልኩሽ ነው። ህይወትሽን ኑሪ እያልኩሽ ነው። እየሰማሽ አይደለም። ትላንትና መች ነው በቀደም ለተፈጠረው ነገር ስህተት ነበረ። እንዲህ መሆን አልነበረ። መሆናችሁበት መንገድ ልክ አልነበረም። ለዛ ነው የገባችሁት። ይቅርታ ብሎሻል አይደል ልጁ። አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አዎ እንደሱ ስታወሩ ነው የሚያምርባችሁ። ለማንኛውም ደስ ይላል። እንደዚህ አይነት ቶን ስታወሩ እንግባባለን። መጫጫሁ ምናምን አያስፈልግም። እንደዚህ ተረጋጉ። ደስ ይላል። እሺ በዚህ ቀጥሉ ሲቀጥል ደግሞ አዎ ትላንትና ይቅርታ ምናምን ጠይቆኝ ከትላንት ወዲያ ምናምን አይ ቲንክ አይደለም እንደዛ ይቅርታ ጠይቆኝ ነበረ። ሀሳቡን እንግዲህ ዳኒ አልተመቸውም። ከዚህ ሲቀጥል ደግሞ እሱ እነሱን አሳስሮ ምናምን ክሱን አነሳሁኝ፣ እንዲፈቱ አደረኩኝ። እንዲፈቱ አደረኩኝ ሳይሆን ይቅርታ አንቺን ሜሪን ምናምን ከስሻችሁ ነበር እና አብርሃምንም ከስሼ ነበረ። ክሱን አንስቼው ነበር። ዳኒ አልተመቸውም፣ ክሱን አነሳ። ድጋሚ እንዲነሳ አደረገ። ሶሪ እና አይዞሽ በግልጽ አውሪ። ከዛ ባለፈ አሁን ሩታኔ አንቺ የምትይውን ነገር ማዳመጥ እንችል ሰው አይደለም። በዛ ገባሽ? አንቺ እስር ቤት አዳምጪኝ። አንቺ እስር ቤት የጣልሽ ሆነን እፈልገዋለሁ። አብርሃም በደንብ ካዳምጪኝ ገባሽ? አይጠቅመኝም ወይም ደግሞ ይጎዳ የምትይውን እኔ እፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው ገባሽ? በደንብ ነው እንጂ ለትሄደው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም እንደዚህ አይነት ተናገር ሲጀምር ነው። አንቺ ለምን እንትን ትያለሽ? በራሳችን መንገድ ነው እኮ በቃ ጨርሰናል። አይዞች ይግባችሁ። ውድቆናል። አይዞች አይዞች ውድቆናል። እንግዲህ ሀሳባቸውን ሰምተናል። የመጡበትን ግን አሪፍ ነበረ። እንዴ ምን ሉን ነው የሚሉት? ማለት እኛ ያየነውን ነው ያየው። የኛ ቤተሰቦች ያዩትን ያዩዋታል። በቃ ያዩዋታል። ሲቀጥል ደግሞ እንደነገርናችሁ
እኔ አስፈትቻቸው ነበረ፣ እንትኑን አስነስቼላቸው ነበር፣ ክሱን አስነስቼላቸው ነበር። ዳኒ መልሶ አነሳው። ፈቃደኛ ከሆነ እንደፈለገ ማድረግ ይችላል። አሁንም ከሱ ጎን ነኝ። ስለዚህ አሁንም መረጋጋት ይጠበቅባቸዋል። እሱ እንዲፈታ ገባችሁ? ተረጋጉ። እኛ እውነተኛ መረጃ ያለን ሰዎች ነን። እያንዳንዳችሁ ቤት ነው የምንመጣልሽ፣ እያዳድሽ እንመጣለን። አንሰማችሁ። ተረጋጉ፣ ይሻላችኋል። ይበቃል ለማለት ያህል ነው። ባይ እኛ አርሰናል አሸንፏል። ሴሌብሬት ልናደርግ ነው። ይቅርታ መጠየቅ የምትፈልጉ ይጠይቁት።